ጸጉራችሁ በየቀኑ የምትጠቀሙት ሽታ የሌለው ታምረኛ የሆነ ጸጉር በፍጥነት የሚያሳድግ የጸጉር ዘይት ይዤላችሁ መጥቻለሁ። ለወንዶች፣ ለህፃናት፣ ለአዋቂ ይሆናል። በጣም አሪፍ ዘይት ነው። ታምረኛ የሆነ ጸጉራችሁ በፍጥነት ያሳድግላችኋል። ይሄንን ዘይት ዛሬ በትዕዛዝ ነው የሰራሁት። አንዷ እህቴ ከካናዳ እባክሽ ለልጆቼ ለራሴ የምቀባውን ጸጉሬ ተቆራርጧል፣ ጸጉሬ ተሰባብረዋል፣ ጸጉሬ አላድግ ብሎኛልና ሁልጊዜ የምጠቀመው ዘይት ስሪልኝ። ያንቺን ዘይት እኔ በነገራችን ላይ እኔ ዘይት እሸጣለሁ። ያንቺን ዘይት ማግኘት አልችልም፣ ዝገዛ ነበረ ግን ኬት ላገኘው ብላኛለች። የኔ ዘይት የሚገኘው ኢትዮጵያ ውስጥ ነው እና ለሷ ነው የሰራውላት። ለሷ በቪዲዮ ሰርተሽ አሳይኝ ብላኝ ይሄንን ዘይት ለሷ ነው የሰራውላት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ ዘይት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ለህፃን ለአዋቂ የሚሆን የጸጉር ዘይት ነው። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አድርጌ ነግራችኋለሁ። ቪዲዮውን በላይክ ጀምሩት፣ ሼር አድርጉት። እናንተም ለሁሉም ሰው እንዲደርስ ሁሉም ሰው ይጠቀምበት። በቅንነት ሼር አድርጉት። እኔም እንደዚህ በቅንነት ስለምሰራ ጥሩ ለኔ የጠቀመኝን ጥሩ ውጤት የምታገኙበትን ነገር እየሰራሁላችሁ ስለሆነ እናንተም በቅንነት ከወደዳችሁት ላይክ አድርጉት። ቪዲዮውን ሼር ማድረግ የምትችሉ ከሆነ ሼር አድርጉት። እዚህ ጋር የተጠቀምኩት ፍሬሽ ሮዝመሪ ነው። ፍሬሹን እርጥቡ ነው የተጠቀምኩት እኔ። እናንተ ደረቁ ከተካላችሁ ደረቁ ተጠቀሙ። ዘይቱ ውጭ ስለሚቀመጥ ለብዙ ጊዜ ይቀመጥላችሁ። ከቻላችሁ እናንተ ደረቁን ተጠቀሙ። በቀጣይ የጨመርኩት ከርከዴ ነው። የአበባ ቅጠል ከርከዴ የሚባለው ኢትዮጵያ ውስጥ አለ። ብዙዎቻችሁ ኢትዮጵያ አለ ወይ ብላችሁ የጠየቃችሁ ኢትዮጵያ ውስጥ አለ። ትንሽ ወደድ ይላል፣ ይወደዳል። ሩብ ኪሎ 700 ብር ነው የሚሸጠው። ሩብ ኪሎ አስባችሁታል? ሩብ ኪሎ 700። አንዱ ኪሎ በዚህ አይነት ስንት ነው? በጣም ይጠቅማል። ለጸጉራችሁ በጣም አሪፍ ነው። ከቻላችሁ እሱን ጨምሩ። ከርከዴ ጨምር ያለው እንዳያችሁት። በቀጣይ ጥቁር አዝሙድ ጨምር ያለው 2 ማንኪያ ጥቁር አዝሙድ፣ 1 ማንኪያ ቅርንፉድ። በቀጣይ እኔ የምጨምረው የወይራ ዘይት ነው። በወይራ ዘይት ትሰሩትና ከዛ የኮኮናት ዘይት ካላችሁ የኮኮናት ዘይት መጨመር ትችላላችሁ መጨረሻ ላይ ማለት ነው። አሁን እኔ በወይራ ዘይት ነው የምሰራው። እናንተ እንግዲህ የወይራ ዘይት ካላችሁ በጣም አሪፍ ነው። ከሌላችሁ የምግብ ዘይት ምግብ በምሰሩበት ዘይት በሱን ተጠቀሙ። ብዙ ልጆች አሁን ብልጥ ሆናችኋል። የምግብ ዘይት እየተጠቀማችሁ ነው። ብዙዎቻችሁ በኮሜንት አሳውቃችሁኛል። ከዚህ በፊት በምግብ ዘይት ሰርቼላችሁ ነበረ። በጣም አሪፍ ነው፣ ጸጉሬ በአጭር ጊዜ ተቀይሮልኛል እያላችሁ ነው። ሁላችሁም ደግሞ የኔን ውህዶች የኔን ዘይቶች እየተጠቀማችሁ ነው። ብዙዎቻችሁ 3 ወር ሆኖኛል ያንቺን ውህድና ያንቺን ዘይት መጠቀም ከጀመርኩ ጀምሮ እና ጸጉሬ ላይ ለውጥ አግኝቻለሁ ብላችሁ እየጻፋችሁልኝ ነው። እነዛን ኮሜንቶች እዚህ ባሳያችሁ ደስ ይለኝ ነበረ፣ ግን እናንተ ኮሜንት ላይ መግባት ማየት ትችላላችሁ። በዚህ መልኩ የወይራ ዘይቴን ጨምሬ አንድ ላይ እፈጫቸዋለሁ እኔ አንድ ላይ። እናንተም ደረቁ ካላችሁ ሮዝመሪ ደረቁ ካላችሁ አንድ ላይ አርጋችሁ ትፈጩታላችሁ። እኔ ናና ጨምሬያለሁ። ናና በነገራችን ላይ ለጸጉር በጣም አሪፍ ነው። ፍሬሹን ናና ነው የጨመርኩት። እናንተ አረንጓዴ ሻይ ካላችሁ መጨመር ትችላላችሁ። አረንጓዴ ሻይ ለጸጉራችሁ፣ ለቆዳችሁ፣ ለፊታችሁ ኢቭን በውሃ በሙቅ ውሃ አፍልታችሁ ፊታችሁን ብትጠርጉበት አረንጓዴ ሻይ በጣም ለውጥ ታገኙበታል። እንደ መስታወት ነው የሚያበራው የፊት ቆዳችሁ። ደረቁን አረንጓዴ ሻይ መጨመር ትችላላችሁ። እኔ ፍሬሹን የተጠቀምኩት።
እኔ ደግሞ በቃ እንደዚህ ዘይት ሰርቼ ካልተጠቀምኩ በጣም ነው የሚያመኝ፣ ራሴ ሁላ ያመኛል። እኔ የምሰራቸው ዘይቶች ስጠቀም በጣም ደስ ይለኛል እና ከሌለኝ ዘይት ሲያልቅብኝ በጣም ነው የሚያመኝ እና ስለለመድኩኝ ጠረኑ ራሱ የዘይቱ ጠረን ራሱ በቃ እፈልገዋለሁ እና እናንተም እንደዚህ ሰርታችሁ ተጠቀሙ። አያችሁት? በዚህ መልኩ በደንብ አርጌ ፈጨዋለሁ። እዚህ ጋር ካጠገቡ ማሳያችሁ እያጠለልኩት ነው። ዘይቱ ከጨረስኩለት በኋላ እያጠለልኩት ነው። አያችሁት? ዋው! ታምረኛ የሆነ የዛሬ ጸጉራችሁ በፍጥነት ያሳድግላችኋል። በየቀኑ አጠቃቀሙን አሳያችኋለሁ፣ ነግራችኋለሁ። እዚህ ጋር የምንሰራው በእንፋሎት ነው። በእንፋሎት 40 ደቂቃ እንሰራዋለን። ለ40 ደቂቃ ቀስ እያላችሁ በማይሰበር እቃ በድስት አርጋችሁ ከፈለጋችሁ በድስት ላይ ውሃ አድርጋችሁ ከታች በድስት መስራት ትችላላችሁ። ቀስ እያልኩኝ በእንፋሎት ሰራዋለሁ በዚህ መልኩ። በተለይ ለህፃናት ለልጆቻችሁ ይህንን ዘይት ተጠቀሙላቸው። ኢትዮጵያ ላይ እኛ ቶሎ ቶሎ ስለማንታጠብ ጸጉራችንን ቆዳችሁ እንዳያሳክካችሁ ቢያንስ ከታጠባችሁት በኋላ ቆዳችሁን አታስነኩ። ለጊዜው ትንሽ ከላይ ጫፍ ጫፉ ጸጉራችሁን ብቻ ቀቡት። የሚያሳክካችሁ ከሆነ ብዙ ጊዜ እንደዚህ አይነት በቤታችን የምንሰራቸው ግብአቶች ናቹራል ስለሆኑ ያሳክካሉ። በውጭ የሚገዛ ቅባት ኬሚካል ስለሚጨምሩበት እንዳያሳክክ ኬሚካል ስለሚጨምሩበት ነው። ለዛ ነው የማያሳክከው። ስለዚህ እናንተ እንዳያሳክካችሁ ቢያንስ ከታጠባችሁት በኋላ ቆዳችሁን አትቀቡት። ጸጉራችሁ ከደረቀ በኋላ ከሰራችሁት በኋላ ጫፍ ጫፉን እርጥብ እያለ ጫፍ ጫፉን ተቀብታችሁ ቆዳችሁን አታስነኩት። እንደዛ አድርጉ፣ ሞክሩ። እንደዛ ታመሰግኑኛላችሁ። ልትታጠቡ ስትሉ እንደዚህ ቆዳችሁ ላይ ይደርሳል። ከጫፉ ጸጉራችሁ እንዳይደርቅ ከጫፉ በደንብ አድርጋችሁ ተቀቡት። ጫፉ ስላችሁ ጫፉን ብቻ አይደለም፣ ከስር ጀምራችሁ ቆዳችሁን አታስነኩ እንጂ። ይህንን ግን ለቆዳችሁም ይሄኛው ዘይት ቆዳችሁም ላይ ብትቀቡት ችግር የለውም። ቆዳችሁ ላይ እንደውም ተቀብታችሁ ማሳጅ አድርጉት። ሌሎች አሁን በብዛት በተለያዩ ግብአቶች የሚሰሩ ቅባቶች ቆዳ ያሳክካሉ። አያችሁት? ልክ እንደዚህ ሆኖልኛል። የሚያምር ቅባት ሆኖልኛል። እዩት። ሶፍት ነበር፣ ከቂጡ ጋር ሶፍት አድርጌ ነበረ። እሱን አነሳሁት። እንዳይንቀሳቀስባችሁ ወይ ጨርቅ ነገር ወይ የሆነ ነገር አድርጉበት፣ እቃውን እንዳይንቀሳቀስባችሁ። ታምረኛ የሆነ ቅባት ነው። ሽታው ራሱ ልነግራችሁ አልችልም። ሽታው ቀስ እያላችሁ እንደዚህ እያማሰላችሁ እያማሰላችሁ በእንፋሎት ትሰሩታላችሁ። ደረቁን ተጠቀሙ ብያችኋለሁ። ለብዙ ጊዜ በብዛት መስራት ከፈለጋችሁ፣ ለብዙ ጊዜ ማቆየት ከፈለጋችሁ ደረቁን ተጠቀሙ። አለበለዚያ እንደዚህ እርጥብ ካላችሁ ቢያንስ ብዙ ጊዜ ማቆየት የምትፈልጉ ከሆነ ትንሽ በእሳት ማስነካት ትችላላችሁ። ዋው! አያችሁት? በተለይ እንደዚህ ሰርታችሁ አንድ ላይ ማቆየት ቢያንስ ለ4 ሰዓት አንድ ላይ አቆዩት። አሁን በዚህ መልኩ አጠለዋለሁ። በጨርቅ ነው ማጠለው። ማጥለያ ካላችሁ በማጥለያ ማጥለል ትችላላችሁ። ግን በጨርቅ በደንብ አርጋችሁ ጭምቅ አድርጋችሁ ስታወጡት የተሻለ ነው። የጥቁር አዝሙዱን፣ የቅርንፉዱን፣ የከርከዴውን ዋው! ጥቁር አዝሙድ መድኃኒት ነው።
እዩት እንዴት አባቱ እንደሚያምር ዋው! ይህ በዚህ መልኩ አጥልየዋለሁ። ቅድም አይታችሁታል የወይራ ዘይቱ ምን እንደሚመስል እንደነበረ። አሁን እዩት ወፍራም ዘይት ሆኖልኛል። በጣም ወፍረዋል። የሚያምር ዘይት። እኔ እንደዚህ ትኩሱ ነው እንትን ያልኩት፣ በጣም ሳይቀዘቅዝ ነው ያጠለልኩት። እንደነገርኳችሁ እናንተ ማቆየት ትችላላችሁ። ከዛ በጣም ሳይበርድ ነው የተቀባሁት። ወዲያው ጸጉሬ ላይ ማሳጅ አድርጌ በደንብ አድርጌ ተቀብቼ ጸጉሬን ሰርቼዋለሁ። የምር ታመሰግኑኛላችሁ። ይህንን ቪዲዮ ለሁሉም ሼር አድርጉት። በቅንነት ሼር አድርጉት። ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ። የኔን ቪዲዮ እንዲደርሳችሁ የፈለጋችሁ ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ። እኔ የምለቃቸውን ቪዲዮ እንዲደርሳችሁ በተከታታይ እየለቀቅኩ፣ ይሄኛው በትዕዛዝ ነው የሰራሁት። ዛሬ እንደውም ልለቅ አልነበረም። የሆነች እህቴ ስሪልኝ ብላ ስለጠየቀችኝ ለሷ ብዬ ነው የሰራሁት። እናንተም በዚህ መልኩ ስሩ። በሷ ሰበብ ለእናንተም ደግሞ ለቅቄላችኋለሁ። ይሄው ይህንን የመሰለ ዜት ሰርታችሁ ተጠቀሙ። ዋው! እውነት ከወደዳችሁት እስኪ ኮሜንት ላይ ያሳውቁኝ። በኮሜንት እስኪ ምርጥ ነው አሪፍ ነው ብላችሁ እስኪ ጻፉልኝ በኮሜንት። በጣም ነው በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንግዲህ 200,000 ልንሞላ ትንሽ ነው የቀረን። ሼር አድርጉት። እውነት ይህንን ቻናል ከወደዳችሁት ጥሩ ስራ ነው ብላችሁ ካሰባችሁ ቻናሉን ሰብስክራይብ አድርጉ። ቻናሉን ደግሞ ሼር አድርጉት፣ ላይክ አድርጉት ቪዲዮዎቼ። በቀጣይ አሪፍ ነገር ይዤላችሁ ጤናን በሚመለከት ለኔ የጠቀሙኝን አሪፍ ነገር ይዤላችሁ መጣለሁ። አያችሁት? ዋው! የምር ታምረኛ የሆነ ለኔ ራሴ የተደነቅኩበት እንዴ! በጣም ጎበዝ ነኝ ማለት ነው በዚህ አይነት የምር አያችሁት? ዋው! ብዙ ልጆች መዳም ቤት መስራት አንችልም ብላችሁ ለጠየቃችሁ እንዴት አባቴ ላደርስላችሁ። የምር እኔ በነጻ ሰርቼ ሰጣችሁ ነበረ፣ ግን እንዴት ብዬ ላደርስላችሁ፣ እንዴት ብዬ ላቀብላችሁ ሰርቼ። እዚህ ጋር ይውላችሁ ስለሚቀመጥ አብሽ አንድ ማንኪያ ጨምሬ እስከምቀባ ድረስ ከመጨረሻው ድረስ እንደዚሁ ይቀመጣል። ከአብሹ ጋር ምንም ሽታ የለውም፣ ግን የአብሹን እንትን ጥቅም ያገኛል። ገብቷችኋል? እንደዚህ የአብሽ፣ ጥቁር አዝሙድ፣ ቁርንፉድ ሳይበዛ ጨምሩበትና ዘይታችሁን አንድ ላይ አስቀምጡት። በተቀመጠ ቁጥር አሪፍ ውጤት ታገኙበታላችሁ። እና እንደዚህ አስቀምጬ ከዛ በኋላ እየቀነስኩ እጠቀማለሁ ማለት ነው። እናንተም እንደዛ አድርጉ። አብሽ ጨምሩበት። መጨረሻ ላይ ሽታ የለውም። የአብሽ ሽታ ስለማይኖር ልክ እንደዚህ ጨምሩበት። ስትሰሩት የአብሽ ሽታ ይኖራል። ግን አሁን ግን እንደዚህ ስትጨምሩበት የአብሽ ሽታ አይኖርም። እንደዚህ አብሽ ጨምሩበት። ታምረኛ የሆነ የጸጉር ዘይት ነው። ሁላችሁም እንድትጠቀሙት መክራችኋለሁ። ሁላችሁም ተጠቀሙት። እስኪ ጠቀሙዋለሁ ብላችሁ ጻፉልኝ። ልክ እንደዚህ እየቆጠባችሁ ደግሞ ብዙ አትጠቀሙ፣ እየቆጠባችሁ ተጠቀሙ። እንደዚህ ዘይት እንደዚህ አይነት ውድ ዘይት ስትሰሩ እየቆጠባችሁ እንዳያልቅባችሁ ተጠቀሙ። እኔ ሰሞኑን ዘይት አልነበረኝም እና ይሄው ሰርቼ ተቀብቼዋለሁ። በጣም አሪፍ ነው፣ ወድጄዋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።